የራሽያ የስለላ ጥበብ ላይ አድናቆቱን የማይገልጽ ማግኘት አይቻልም። በይበልጥ የሚገረሙት ግን ግዙፉ የአሜሪካው የስለላ ተቋም ኤፍቢአይ ሰዎች ናቸው። በተለይ ስሊፐር ኤጀንት በተባሉት ልዩ የሰላዮች ስብስብና ስልጠና እንዲሁም ጽናትና ብቃት አብዝተው ይደመማሉ። ስሊፐር ኤጀንቶች እንደ መደበኛ ሰላይ አይደሉም። ይልቁንም እንደ ስያሜያቸው በጥልቅ እንቅልፍ ውስጥ አሊያም ኮማ ውስጥ እንዳለ ህመምተኛ ለዓመታት ምንም አይነት እንቅስቃሴን ሳያደርጉ የሚሰወሩ በመሆናቸው ነው። እነዚህ ኤጀንቶች ሐሰተኛ ሰነዶችን ተጠቅመው ለምሳሌ የአሜሪካ ዜጋ ማንነትን ካገኙ በኋላ እንደ ኤፍቢአይ እና ሲአይኤ በመሳሰሉ የስለላና የደህንነት ተቋማት ውስጥ ሥራ ተቀጥረው ትዳር መስርተውና ልጆች ወልደው አደገኛ ተልእኮ እስኪሰጣቸው ድረስ ቤተሰባቸው እንኳ ሳያውቅ ዘመናትን ይዘልቃሉ። የቁርጥ ቀን እስኪመጣም ድረስ ወደ ግባቸው የሚወስዳቸውን ጥበብ እየተጠቀሙ ብቻ ወደ ኢላማቸው ይቀርባሉ። አሜሪካን ሲሰልሉ አሜሪካውያንን የሚያስንቁ አሜሪካውያን ሆነው ነው። ለዚህ ተብሎ የሚወስዱት የሥልጠና አይነቶችም ለማመን የሚከብዱና ረቂቆች ናቸው። This family of Russian sleeper agents were flown to Moscow in the biggest East-West prisoner swap since the Cold War. So deep undercover, their children only found out they were Russians after the flight took off, the Kremlin said on Friday. ሰላምና ጤና በያላችሁበት የምድር ዳርቻ የምንመኝላችሁ የመሿለኪያ ቤተሰቦች እንደምን አላችሁ? ለዛሬው በአሜሪካ ኤፍቢአይ ውስጥ ራሱን አስርጎ ስላስገባው የኬጂቢው ስሊፐር ኤጀንት ጃክ ባርስኪ አነጋጋሪ ታሪክ የምናወራችሁ ይሆናል። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን አስገራሚውን ታሪክ እስከ ፍጻሜው ታደምጡት ዘንድ እንላለን። የሰላዮች ቁንጮ ናቸው። ኢላማ ወደ ሆነው ሀገር ከገቡ በኋላ ለብዙ ዓመታት አንዳንዴም ለአስርት ዓመታት ያህል ተራ ኑሮ እየመሩ መደበቅ መቻላቸው ልዩ ያደርጋቸዋል። ሥራ ይይዛሉ፣ አዲስ ማንነት ይፈጥራሉ፣ እንዲሁም እንደ ማንኛውም ዜጋ ሆነው ይኖራሉ። ከሀገራቸውና ከሌሎች ኤጀንቶች ምንም አይነት ግንኙነት አይፈጥሩም። እነዚህ ኤጀንቶች በተመደቡበት ሀገር እንደ ተራ ዜጋ ሆነው ለመኖር የሚያስችላቸውን ጠንካራ ስልጠና ይወስዳሉ። ስልጠናው የውሸት ማንነታቸውን መገንባትና ለረጅም ጊዜያት ያለምንም እንከን መተወንን ይጨምራል። ስልጠናው እስከ 6 ዓመት ሊወስድ ይችላል። ከፍተኛ ብቃት ያላቸው ስሊፐር ኤጀንቶች ከላኪ ሀገራቸው ገንዘብ አይቀበሉም። በራሳቸው ሥራ በቂ ገንዘብ በማግኘት ራሳቸውን ችለው ይኖራሉ። ይህም ከውጭ የሚላከን ማንኛውንም የገንዘብ ዝውውር በማስቀረት እንዳይገኙ ያደርጋቸዋል። ዋና ዓላማቸው ወደ ማህበረሰቡ ውስጥ ዘልቀው በመግባት ስልጣን ላይ ካሉ ሰዎች ጋር መቀራረብና መረጃ ለሀገራቸው ማቀበል ነው። አንዳንዴም ተጽዕኖ ፈጣሪ ኤጀንት ወይም ኤጀንት ኦፍ ኢንፍሉዌንስ በመሆን በኢላማው ሀገር ፖሊሲና ውሳኔዎች ላይ ተጽዕኖ ያሳድራሉ። ለረጅም ጊዜያት ከቆዩ በኋላ ግን አስቀድሞ በተወሰነ ምልክት ወይም ትዕዛዝ አማካኝነት ድንገት ወደ ሥራ ይገባሉ። ይህ ምልክት ከላኪ ሀገራቸው ወይም ከሌላ ኤጀንት ሊመጣ ይችላል። በተለይም የሩሲያ ስሊፐር ኤጀንቶች ከፍተኛ ስልጠና ያላቸው፣ ለረጅም ጊዜ ራሳቸውን ደብቀው መኖር የሚችሉና ሲያስፈልግ ብቻ ለስለላ ሥራ የሚንቀሳቀሱ መሆናቸው አደገኛና በቀላሉ የማይገኙ መሆናቸው ልዩ ያደርጋቸዋል። Illegals. They were part of a deep cover spy ring of 10 Russian agents who over the previous decade had systematically infiltrated some of America's most secure and well-to-do neighborhoods. ከነዚህ ስሊፐር ኤጀንቶች መካከል በታዋቂ ዩኒቨርሲቲ ውስጥ የነበረውን የኬሚስትሪ ረዳት ፕሮፌሰርነቱን ለኮሚዩኒዝም ሲል ትቶ ከምስራቅ ጀርመን ተነስቶ ሰላይ በመሆን አሜሪካ የከተመ በራሽያው ኬጂቢና በአሜሪካው ኤፍቢአይ መካከል የተሰነቀረ ጃክ ባርስኪ የተሰኘው ይህ ስሊፐር ኤጀንት ደግሞ አነጋጋሪ መሆን የቻለ ጉደኛ ሰላይ ነበር። ይህ ሰው ወደ ኢላማው የተጠጋበት ፍጥነት ቢደነቅም ፈተናዎቹ አላፈናፈን ሲሉት የወሰደው እርምጃ ያስቆጣቸው ኬጂቢዎች ነበሩ። በተለይ ደግሞ
ጨቅላ ሴት ልጁ ደካማ ጎኑ ነበረች። My name is Jack Barsky. I was born and raised in East Germany, was recruited by the KGB. I am, to the extent I know, the only existing ex-undercover KGB agent who worked on behalf of the KGB in the United States. I did that for 10 years. ስሊፐር ኤጀንት ማለት ሰላይ ማለት ነው፣ ግን የተለመደው አይነት ሰላይ አይደለም። ስሊፐር ኤጀንት በከፍተኛ ሁኔታ የሰለጠነ ሚስጥራዊ ተልእኮን የሚፈጽም ሰላይ ሲሆን ወደ ታለመው ሀገር ወይም ድርጅት ሰርጎ የሚገባው ደግሞ ከረጅም ዓመት በፊት ሆኖ በዚያም ሀገር ለብዙ ዓመታት ምናልባትም ለ10 ዓመታት ያለ አንዳች ይፋዊ እንቅስቃሴ በድብቅ መደበኛ ሕይወቱን እየመራ ይኖራል። እንደተለመደው ለአጭር ጊዜ ተልእኮ ሊኖራቸው ከሚችሉ ሌሎች ሰላዮች በተለየ መልኩ ስሊፐር ኤጀንቶች ለረጅም ጊዜ በአንድ አገር ውስጥ እንደ መደበኛ ዜጎች ጥልቅ ማህበራዊ ትስስሮችንና አሳማኝ የሽፋን መልኮችን ባሉበት ሆነው ያቋቁማሉ። ይህም ከአካባቢያቸው ጋር ያለምንም ችግር እንዲዋሃዱ ያስችላቸዋል። ስሊፐር ኤጀንቶችን የሚገልጹት ቁልፍ ባህሪያት ተለይተው የሚታወቁ ሲሆን ለረጅም ጊዜ ያለ አንዳች የስለላ እንቅስቃሴ ተገድቦ መቀመጥ አንዱ ሆኖ ለተአማኒነትና ወደፊት ለሚሰጣቸው አንድ ተልእኮ ስኬታማነት ይረዳቸዋል። ሌላኛው መለያቸው ጥልቅ የሽፋን ማንነት ሲሆን ግለሰቦቹ በተጭበረበሩ ሰነዶች የተገነቡ የኋላ ታሪኮችንና የተቋቋሙ የሥራ ዕድሎችን እንዲሁም ግንኙነቶችን ያካተተ የተሳሳቱ ማንነቶችን መገንባታቸው ነው። ስሊፐር ኤጀንቶች ሌሎች የአገራቸው ወይም የቀጠራቸው ድርጅት ሰላዮች በአብዛኛው በሚሰማሩበት ተልእኮ ውስጥ በምንም አይነት መልኩ በስለላ ሥራ በንቃት አይሳተፉም። ስለሆነም የሽፋን ሕይወታቸውን ብቻ ነው እንዲኖሩ የሚገደዱት። አለቃቸው ለእንቅስቃሴ ተዘጋጁ እስኪላቸው ድረስ በመጠባበቅ ላይ ብቻ መቆየት ይኖርባቸዋል። ልዩ ሥልጠና የሚወሰዱ ከመሆኑ አንጻር እነዚህ የስለላ ወኪሎች ያሉበትን አገር ቋንቋ፣ ባህል፣ ሃይማኖትና የንግድ ሥራ ዘርፎች ላይ ለመሳተፍ የሚያስችላቸው ሰፊ ሥልጠና ይወስዳሉ። ይህም ያለምንም እንከን ከዚያ ማህበረሰብ ጋር እንዲዋሃዱ ያስችላቸዋል። በተለየ ሁኔታ ደግሞ እነዚህ ሰላዮች ከፍተኛ ዋጋ ያላቸው ኢላማዎችን ለማሳካት ብቻ የሚጠሩና በመጠባበቅ ላይ ያሉ ናቸው። ከፍተኛ ጉዳት ሊያስተናግዱ በሚችሉ ተቋማት ወይም ልዩ ዘርፎች ውስጥ ሰርገው በመግባትም ኢላማቸውን የሚመቱ ናቸው። በስሊፐር ኤጀንት የስለላ ታሪክ ውስጥ አሜሪካንና ጃክ ባርስኪ የተጋጠሙት ሜዳ ልዩ ነው ተብሎ ይጠቀሳል። ለ16 ዓመታት በአሜሪካ መንግስትና በሚኖርባትና በሚሰራባት አካባቢ ባሉ አሜሪካኖች ፊት አሜሪካዊ ሆኖ የኖረ ሲሆን በፍጻሜው ግን አሜሪካንን ብቻ ሳይሆን መላውን ዓለም ያስደመመ ሰላይ መሆኑ ሊታወቅ ችሏል። የጃክ ባርስኪ እውነተኛ ስም የነበረው አልብሬችት ዲትሪች ነበረ። ጃክ በ1949 ዓመተ ምህረት በምስራቅ ጀርመን ተወልዶ እስከ ቀዝቃዛው ጦርነት ወቅት ድረስ ያደገው በዚያው ምስራቅ ጀርመን ነው። ባርስኪ በ1970ዎቹ መጀመሪያ በሶቪየት ኅብረት የተመለመለ ከመሆኑ በፊት እንደ ወላጅ አባቱ አክራሪ ኮሚዩኒስት የሚባል ሰው ነበር። ወደ ተልእኮ ከማቅናቱ በፊት ግን ከፍተኛ የሆነ የስለላ ጥበብን እንዲሁም እንግሊዝኛ ቋንቋን፣ የአጭር ሞገድ ሬዲዮ አጠቃቀምንና ሚስጥራዊ መልእክቶችን መተርጎምም ሆነ መጻፍን፣ ራስን የመከላከያ ቴክኒኮችን በሞስኮና በሌሎች አገሮች ውስጥ እንዲሰለጥን ተደርጓል። ወደ ካናዳ ተልኮም ለ3 ወራት እንዲኖርና እንግሊዝኛውን እንዲያዳብር የአሜሪካኖችን ባህልና አመጋገብ እንዲለማመድ ተደርጓል። በኬጂቢ ለተቀጠሩ የአሜሪካ ሰላዮች መልእክቶችን ወይም አስፈላጊ ቁሶችን የሚያቀብል አቅም እንዲኖረውም በትጋት ተምሯል። ባለ 6 ገጹን የአሜሪካ ወሳኝ የታሪካዊ ሂደቶችን ሸምድዶ በቃሉ ለመያዝም በቅቷል። በመጨረሻም ወደ አሜሪካ ሲገባ ፍጹም አሜሪካዊ ስብዕና ኖሮት እንደነበረ በኋላ ላይ ራሱ አረጋግጧል። ባርስኪ የተባለ ስም የተሰጠው ዲትሪች በ1978 ዓመተ ምህረት ወደ አሜሪካ ሲገባ ጃክ ባርስኪ የተሰኘና በ10 ዓመቱ የሞተ አሜሪካዊ ሕፃን ልጅን የልደት ምስክር ወረቀት በመጠቀም ሲሆን የእሱ ዕድሜ ደግሞ 28 እንዲሆን ተደርጎ ተወሰነ።
ባርስኪ የሚባለውን የሟቹን ሕፃን ስም በሜሪላንድ ከሚገኝ የጂዊሾች መቃብር ስፍራ ኬጂቢ ነበር የመረጠው። የሕፃኑን እናት ታሪክንም በማጥናት ጀርመናዊ ሆና በጀርመንኛ አነጋገር ዘይቤ የምትታወቅ መሆኗን ከሌሎች የተፈጠሩ የሐሰት የሕይወት ታሪኮች ጋር በማዳቀል ለብዙ ጊዜያት እየደጋገመው እንዲያጠና ተደርጓል። ለቤተሰቦቹም ወደ አሜሪካ የሐሰት ደብዳቤዎችን ከዓመታት በፊት ጀምሮ እንደላከ ተደርጎ በኬጂቢ በኩል እንዲላክና መልእክቶቹንም ጠንቅቆ እንዲያውቃቸው ተሰርቶ ነበር። ከነዚህ መልእክቶቹም ውስጥ አንኳሩ የሆነው ደግሞ ለሚስጥራዊ የስፔስ ምርምር በሶቪየት ኅብረት ለ5 ዓመታት እንደሄደና ከግንኙነት እንደራቀ የሚገልጸው ነበረ። ባርስኪ በመጀመሪያ ቺካጎ የደረሰ ሲሆን በተሰራለት የካናዳዊ ፓስፖርትና ዊሊያም ዳይሰን የተባለ ስም ተጠቅሞ ነበር በሜክሲኮ አየር መንገድ የተሳፈረው። በጊዜውም በኬጂቢ $6000 በጥሬውና የጃክ ዊሊያም ባርስኪ የልደት ምስክር ወረቀትን ተቀብሎ ነበር የተጓዘው። ቀዳሚ ተልእኮውም የአሜሪካ ፓስፖርት ማግኘትና በአሜሪካ ማህበረሰብ ውስጥ ሰርጎ እንደ አሜሪካዊ መኖር መቻል ነበር። ይህ ቀዳሚ ግብ ከሰመረለት ደግሞ በመቀጠል በአሜሪካውያን የውጭ ፖሊሲ አሳቢዎች ከሆኑ ግለሰቦች ውስጥ መቀላቀልና የፖሊሲ ለውጥ ላይ ጫና ማድረግ፣ በተለይ ግን በጊዜው የአሜሪካ ፕሬዝዳንት የሆኑት ጂሚ ካርተር የብሔራዊ ደህንነት አማካሪ ወደ ሆነው ዝቢኒው ብሪዜንስኪ ቀርቦ ጫና ውስጥ እንዲገባና የፖሊሲ ለውጥ እንዲያደርግ ማስቻል ነበረ። በቀጣይ እንቅስቃሴው ደግሞ ከቺካጎ ወደ ኒውዮርክ በማቅናት አፓርታማ ተከራይቶ መኖር ጀመረ። በጊዜው ውስጥ ለተልእኮ መንቀሳቀስ እንደጀመረ ግን የገጠመው ኬጂቢዎች እንደነገሩት አልጋ በአልጋ የሆነ ሁኔታ አልነበረም። በያዘው የልደት የምስክር ወረቀት ፓስፖርት ማግኘት ፈጽሞ ከባድ ሆኖበት ነበር። ጃክ ባርስኪ ግን መላከ መምታት አልቦዘነም። ስለዚህም በመጀመሪያ ደረጃ ያደረገው የአሜሪካ ብሔራዊ የተፈጥሮ ታሪክ ሙዚየም አባል ሆኖ ተመዘገበ። ቀጠልና ደግሞ የላይብረሪ ተጠቃሚነት ካርድ እንዲሁም መንጃ ፍቃድ አገኘ። ከብዙ ልፋት በኋላም የአሜሪካዊ ፓስፖርት ሊያገኝ በቃ። አፓርትመንት በኮንዶሚኒየም ዋጋ ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ሲሆን 10% ከፍለው ቀሪውን የግንባታ ሂደት ማየት ለሚፈልጉ ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። እድሉ የሚቆየው ለጥቂት ቤቶች ብቻ ስለሆነ በተቀመጡ ስልኮች ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ጃክ የቀድሞ ዲትሪች ሲሆን በእውነታው ዓለም ደግሞ በምስራቅ ጀርመን ጄን ዩኒቨርሲቲ ውስጥ በኬሚስትሪ ከመጀመሪያ ዲግሪ እስከ ዶክትሬት ዲግሪ ድረስ ተምሮ ረዳት የኬሚስትሪ ፕሮፌሰር ለመሆን የቻለ ባለብሩህ አእምሮ ባለቤት ነበር። በድንገት የቀረበለትን የኬጂቢ የሰላይ ሆነን ጥያቄ ለመቀበል ግን ብዙም ሳያቅማማ ነበር ወደ ሥልጠና ቦታው ሞስኮ የደረሰው። ለዚህ ምክንያቱ የተባለው ደግሞ ቀንደኛ የማርክሲስት ሌኒኒስት ኮሚዩኒዝም አፍቃሪ በመሆኑ ነበር ተብሏል። ጃክ በዚህ መልኩ ድምፁን አጥፍቶ ከ10 ዓመታት በላይ እጅግ በጣም በሚባል መልኩ የአሜሪካዊ ሕይወት ኖሯል። አሜሪካዊ ሴትም አግብቶ ልጆቹም በዩናይትድ ስቴትስ ተወልደው ያደጉ ነበሩ። እንደ አዲስ የመጀመሪያ ዲግሪውን ከባሩክ ኮሌጅ አግኝቷል። በተጨማሪም በሜት ላይፍ የኮርፖሬት ውስጥ ሥራ በመቀጠር የተለየ ተልእኮ ከኬጂቢ እስኪደርሰው ድረስ እየተጠባበቀ ኖሯል። ይህ ቢሆንም ግን በዚህ ጊዜ ውስጥ ከሶቪየት ዩኒየን የስለላ ተቋም ከሆነው ከኬጂቢ አስተዳዳሪዎች ጋር በድብቅ ይገናኝና መረጃዎችን ያስተላልፍ ነበር። የአሜሪካ ባለሥልጣናት በመጨረሻ የጃክ ባርስኪን እውነተኛ ማንነት በ1997 ዓመተ ምህረት ሊያገኙት ቢችሉም ሆኖም ግን በሱ ላይ ክስ ከመመስረት ይልቅ ወደ ተባባሪ ምስክርነት ጥቅም ላይ አውለውታል። ስለዚህም ጃክ ባርስኪ ስለ ኬጂቢ የስለላ ምስጢራዊ ስልቶችና ስለ ስሊፐር ኤጀንቶች አደገኛና ልዩ ልዩ ስልጠናም ጠቃሚ መሆን የቻሉ ግንዛቤዎችን ለአሜሪካው ሲአይኤ ሰጥቷል። ዛሬ ላይ
ጃክ ባርስኪ የአሜሪካ ዜጋ ሲሆን ስላሳለፋቸው የስሊፐር ኤጀንትነት ልምዶቹ ዲፕ አንደር ከቨር የሚል ርዕስ ያለው መጽሐፍ ጽፏል። በመጽሐፉም ውስጥ የእሱን ጉዳይና ስሊፐር ወኪሎች ወደ ኢላማቸው ወደ ሆነው ማኅበረሰብ ውስጥ በመግባት ረገድ ያላቸውን ውጤታማነት እንዲሁም እነዚህ ኤጀንቶች በቁጥጥር ስር ከዋሉ ለያዛቸው አገር ጥቅም የመቀየርን አቅም አጉልቶ በጭብጥነት አሳይቷል። ባርስኪ በአንድ ወቅት ከስፓይስኬፕ ጋር ባደረገው ቃለ መጠይቅ ስለ ኬጂቢ የተናገረ ሲሆን ኬጂቢ እሱን የመሰሉ ወኪሎችን በጣም ይጠነቀቅላቸው ነበር ሲል ተናግሯል። ምክንያቱን ሲጨምርበትም በማንኛውም ወጪ እኛን ለመጠበቅ ጥረዋል። ምክንያቱ ደግሞ እኛን ስለወደዱ ሳይሆን ዓለም ምን እያደረጉ እንደሆነ እንዲያውቅ ስላልፈለጉ ነው ብሏል። በወቅቱ የባርስኪ ተልእኮ የነበረው የአሜሪካን ማንነትን ተዋህዶ ከመኖር ይጀምርና ከአሜሪካ የሥልጣን አንጋሾች ጋር መቀራረብና ውስጣዊ መረጃዎችን መሰብሰብ ነበር። የፕሬዝዳንት ጂሚ ካርተር የብሔራዊ ደህንነት አማካሪ ከኢላማዎቹ አንዱ ነበር። ተግባሬ በውጭ ፖሊሲ፣ በወታደራዊ ፖሊሲ መስክ መሰማራትና ሰዎችን በተለይም ውሳኔ ሰጪዎችን ወይንም ተጽዕኖ ፈጣሪዎችን ማወቅ ነበር ሲል ባርስኪ አስረድቷል። በዚህ ረጅም የተባለ የስሊፐር ኤጀንትነት የስለላ ጉዞን ከጀመረ በኋላ ተሰጥኦ ያላቸውን 30 ለኬጂቢ የሚሰሩ በአብዛኛው በአሜሪካ ውስጥ ባሉ ኮሌጆች ውስጥ ተማሪ የነበሩ ሰላዮችን አግኝቶ ፕሮፋይሎቻቸውን ወደ ሞስኮ ልኳል። በልዩ መልኩ በሰለጠነበት አጭር ሞገድ ሬዲዮና በሚስጥር የጻፋቸውን ደብዳቤዎች እንዲሁም የኮድ ምልክቶችን በተለያዩ አደገኛ ቦታዎች በመገኘት አስፍሮ ይመለስ ነበር። አንዳንድ ጊዜ ለኬጂቢ ሰላዮች በሜትሮ ባቡር ጣቢያ ውስጥ ምልክቶችን በመሳል መልእክት ይተውላቸው ነበር። ይህም ማለት ደግሞ የተለያዩ ሰላዮች ወደ ስብሰባ እንዲመጡ ወይም እንዲቀሩ ሲጠበቅ የነበረው መልእክትን የያዘ ኮንቴነር ተቀምጧል ወይም የሬዲዮ መልእክቱ ደርሷል፣ እንዲሁም ክትትል ላይ ናችሁ አምልጡ የሚል አደጋ ያጠላባቸው ሥራዎችን መስራትን ያጠቃለለ ነው። በእርግጥ ባርስኪ ወደ ተልእኮ በመቃረብ የታላላቅ ድርጅቶች የላይኛው እርከን ላይ ወጥቶ ከአሜሪካውያን ውሳኔ ሰጪዎች ጋር ሊያስተዋውቁት ከሚችሉ ሰዎች ጋር ተግባብቷል። ተስፋ የሚሰጡ እንቅስቃሴዎችንም እያደረገ ነበር። ቢሆንም ግን በ1988 ዓመተ ምህረት ሴት ልጁ ቼልሲ የ18 ወር እያለች ባርስኪ በቀይ ቀለም የሰፈረ ማስጠንቀቂያ አየ። ሩጥ ይላል ትርጉሙ። በዚያን ወቅት ለጃክ ባርስኪም ሆነ ሁሉም ሰላዮቹ የኬጂቢ ትዕዛዝ የነበረው ሁሉንም ነገር እንዲያቋርጡ፣ የአደጋ ጊዜ ሰነዶችን ከፓርኩ ውስጥ እንዲያነሱ፣ ከዚያም የሩሲያ ኤምባሲ ሠራተኛን ወደ ቤቱ የሚያደርሰውን በረራ ተቀላቅለው በፍጥነት ወደ ካናዳ እንዲሸሹ ነበር። በሚገርም ሁኔታ ግን ባርስኪ በትዕዛዙ መሠረት ወዴትም መሄድ አልፈለገም መባሉ ነበር። ምክንያቱም ደግሞ ጨቅላ የሆነችውን ሴት ልጁን ትቶ መሄድን ማሰብ አለመቻሉ ነበር። በዚህ ውሳኔ ጸንቶ ባለበት ከቆየ ሕይወቱ አደጋ ላይ ሊሆን መቻሉን አላጣውም። ቢሆንም ግን የመጣው ይምጣ በሚል ውሳኔ ጸንቶ እንደቆየ 2 ሳምንታት አለፉ። ቀጥሎ ባለው ጠዋት ወደ ሥራ ለመሄድ በባቡር ጣቢያ ውስጥ የሚሳፈርበትን ባቡር በመጠባበቅ ላይ ሳለ አንድ ነባር የኬጂቢ ወኪል ለጃክ ብቻ የታለመ መልእክት በሚግባቡበት ምስጢራዊ ኮድ አስተላልፎለት ተመለከተ። ወደ ቤት ና አለበለዚያ ሞተሃል የሚል ነበር ምስጢራዊ መልእክቱ ሲፈታ የሚሰጠው ትርጉም። ባርስኪ የኬጂቢን ትዕዛዝ ላለመቀበል ያቀረበው ሐሰተኛ ምክንያት የነበረው ሲሆን HIV ኤድስ እንዳለበትና በአሜሪካ የሕክምና እርዳታ እንደሚያስፈልገው መልእክት በማስቀመጥ ነበር። ነገር ግን ያላወቀው ነገር ነበር። እሱም የሚከታተሉት ሰዎች ከኬጂቢ በተጨማሪ ከኤፍቢአይ ጭምር እንደነበሩ ነው። በሽሽት ላይ የነበረው ባርስኪ ከሚኖርበት ኒውዮርክ ለቆ ወደ ማውንት ቤተል ፔንስልቬንያ ተዛወረ። የኤፍቢአይ ክትትል ቀጥሎም ቤቱን ለመፈተሽ ተንቀሳቀሱ። ነገር ግን ኤፍቢአይ በማይጠበቅ ስህተት የባርስኪን ሳይሆን የጎረቤቱን ቤት ገብቶ ነበር የፈተሸው። ለጥቂት ያመለጠው ጃክ ባርስኪ ለዘላለሙ እንደማያመልጥ ሳይጠረጥር አልቀረም ነበር።
የኤፍቢአይ ሰዎች ክትትላቸውን ሳያቋርጡ በሚትሮኪን ማህደር ውስጥ ስለ ጃክ ባርስኪ ካነበቡ በኋላ ስለ የልደት ምስክሩና ስለ እውነተኛ ማንነቱ ጥያቄዎች ነበራቸው። ባርስኪ አንድ ምሽት ወደ ቤቱ እየነዳ ሳለ አንድ የክልል ወታደር የትራፊክ ጥሰት በሚመስል ነገር እየተከታተለው እንደነበር አይቶታል። በኋላም ጃክን አስቁሞ የያዘው ሰው የኤፍቢአይ ወኪል ነበር። ለ20 ዓመታት ያህል ድርብ ሕይወት ሲመራ ከቆየ በኋላ የጃክ ባርስኪ የመሯሯጥ ጨዋታ አበቃ። ባርስኪ ሙሉ በሙሉ ከኤፍቢአይ ጋር በምስክርነትና ሚስጥሮችን አሳልፎ ለመስጠት ከመተባበር ውጪ አማራጭ አልነበረውም። እንዲያውም ዕድለኛ ነበረ። በመጨረሻም የአሜሪካ ፓስፖርትና በሐሰተኛ ስሙ ጃክ ባርስኪ ዜግነት ተሰጥቶታል። የሟቹ ወጣትና የእውነተኛው ጃክ ባርስኪ ወላጆችም የልጃቸውን ስም መጠቀም እንዲችል ተስማምተው ፈቅደውለታል። በ2015 ዓመተ ምህረት ሁሉንም ነገር ለሕዝብ ይፋ አድርጓል። ባርስኪ በሜትሮ ባቡር ጣቢያ ውስጥ የኬጂቢ ድንገተኛ ቀይ ምልክት እውነተኛ ግቡ ምን እንደሆነ ባያውቅም የተሳሳተና ለአደጋ የሚጋብዝ እንደሆነ አስቦ ነበር። አሁንስ ከጀርባው ላይ አደጋን ይመለከት እንደሆነ ተጠይቆ ነበር። የለም የሚል ነበር መልሱ። ባርስኪ የምስራቅ ጀርመን ኮንትራክተር እንጂ የሩሲያ ዜጋ እንዳልሆነ በማብራራት ሞስኮን እንደከዳ እንደማይሰማውም ነው ያስረዳው። ውድ የቻናላችን ቤተሰቦች ለዛሬው የኬጂቢው ስሊፐር ሰላይ ባርስኪን ያስቃኘንበት ዝግጅት የተከታተላችሁትን ይመስል ነበር። በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮች ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።